ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የሰኔ 14 2017 የሰዓቱን መረጃ ይዘንላችሁ ቀርበናል። አሜሪካ በይፋ ጦርነቱን ተቀላቀለች። ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራን የከባድ ኒውክሌር ምሽግ የሆነውን ፎርደን እና ሌሎች ሁለት ጣቢያዎችን ዛሬ ቅዳሜ ማጥቃቷን አስታወቁ። ፕሬዝዳንቱ ከደቂቃዎች በፊት በማህበራዊ ትስስር ገጻቸው የሚከተለውን አስፍረዋል። ፎርዶ፣ ናታንዝ እና ኢስፋሃን በተባሉ በኢራን 3 የኒውክሌር ጣቢያዎች ላይ በጣም ስኬታማ የሆኑ ጥቃቶችን ፈጽመናል። አሁን ሁሉም አውሮፕላኖቻችን ከኢራን የአየር ክልል ውጭ ናቸው። ቦምቦቹ ሙሉ ጭነታቸውን ያዘነቡት በፎርዶ ጣቢያ ላይ ነው። ሁሉም አውሮፕላኖች በሰላም ወደ ቤታቸው እየተመለሱ ነው። የአሜሪካ ታላቅ ተዋጊዎች እንኳን ደስ አላችሁ። በዓለም ላይ ይህን ሊያደርግ የሚችል ሌላ ወታደራዊ ኃይል የለም። አሁን የሰላም ጊዜ ነው። ለዚህ ጉዳይ ለሰጣችሁት ትኩረት አመሰግናለሁ። ትራምፕ ይህንን ካሰፈሩ ከጥቂት ደቂቃዎች በኋላ ደግሞ 10 ፒኤም ማለትም በኢትዮጵያ አቆጣጠር ከሌሊቱ 11 ሰዓት ላይ በጣም ስኬታማ ስላሉት በኢራን ላይ የተፈጸመ ወታደራዊ ጥቃት ለሕዝቡ መግለጫ እንደሚሰጡ ጽፈዋል። ፕሬዝዳንቱ አክለውም ይሄ ለአሜሪካ ለእስራኤልና ለዓለም ታሪካዊ ጊዜ ነው ብለዋል። አጭር ጽሑፋቸውን የደመደሙት ኢራን አሁን ይህንን ጦርነት ለማቆም መስማማት አለባት ሲሉ ነው።